ከፍተኛ ባለስልጣን ናቸው። የግል ተወዳዳሪ ሆነው የህዝብ ተወካዮች ምክር ቤት የገቡ ሰው ናቸው። አሁን በሰማነው ወሬ ደግሞ እኚህ ከፍተኛ ባለስልጣን ይዘው ከነበሩ ስልጣን ለቀዋል። ስለዚህ ባለስልጣን ነግራችኋለሁ። በጭምጭምታ ደረጃ ያገኘናቸው ናቸው። እሺ ቴዲ ብልጽግና ነው ወይ? ብልጽግና ከሆንኩኝ ምን አባትህ ልታረግ እኔ ጋር ትመጣለህ? ብልጽግና በጣም ዲሞክራት ነው ማለት ነው። አማን ነው። ብልጽግና በጣም ዲሞክራት ነው ማለት ነው። ብልጽግና እኔን ከመሰለ ብልጽግናን ምረጡ ጋይስ። ብልጽግና ታዲያ ለምን አባትህ ነው የምትቃወሙ ታዲያ? ብልጽግና እኔን ከመሰለ እንደኔ ዲሞክራት ከሆነ ለምንድነው ታዲያ በየቁጥቋጦ የምትሮጠው? ደህና ናችሁ? እንዴት ናችሁ? ብልጽግና በጣም ዲሞክራት ነው ማለት ነው። መድረክ እየሰጣችሁ ሚስትህ ማትሰማውን ወሬ እንድትናገር ይፈቅዳል ማለት ነው። አንድ ጊዜ ያጨብጭቡላቸው እንደኔ ከሆኑ ማለት ነው። እንደኔ ከሆኑ ቴንኪው በሏቸው ታዲያ። ለምንድን ነው ታዲያ ከነዚህ ጋር ነው ቁጭ ብዬ አሁን እነዚህ ነው ማወያየውላችሁ። ያው ነው ብታስወልቀው ፓንት የለውም። መንገድ ላይ ይዘው ብታስወልቀው ፓንት የለውም። ግን ይኸው ብሔርተኛ ነው። ትንሿን ነገር እንኳን አገጣጥመ እንኳን እኔን መረዳት አልቻልክም ማለት ነው። እሺ ለማንኛውም ሁላችሁም ይመቻችሁ። ክብራትና ክብራን፣ የሀሳብ ልዩነት ለዘላለም ይኑር። የተለያዩ ሀሳቦች ይስተናገዳሉ። ሁላችሁንም ሀሳባችሁን ለመስማት ጥረት አደርጋለሁ። አስሎንጋስ ጨዋ እስከሆናችሁ ድረስ ማለት ነው። ስድቦችና ጋጠወጥ የሆኑ ነገሮችን አላስተናግድም። ማይ ፍሬንድ ስድብ ጋጠወጥ ምናምን መድረክ ላይ እንዲነገር አልፈልግም። ያን ይዤ እመጣለሁ ካልክ ከየትም ብሔር ልትወጣ ትችላለህ። ማይ ፍሬንድ ጠልዤ አባርሃለሁ። ልክ ነው። ከየትኛውም ብሔር ልትወጣ ይችላል። ከየትኛውም ብሔር ልትወጣ ይችላል። እደግመዋለሁ። ጋጠወጥ ከሆንክ እኔ ጠልዤ አባርሃለሁ። በእኔ ተማመኑ ለማለት ያለው። እሺ ለማንኛውም ይሄን ካልኩኝ በኋላ ከየት ነው የምታደምጡኝ? ክብራትና ክብራን፣ ሌላ ማስታወቂያ። ነገ በቴክኒክ ጉዳይ ምክንያት፣ በግል ጉዳይ ምክንያት ነገ ፕሮግራም አይኖረኝም፣ አልገባም። አንድ የምጓዝበት ቦታ አለ። በሰላም ሄጄ በሰላም እንድመለስ ጸልዩልኝ። ትንሽ ረዘም ያለ ጉዞ ነው ማደርገው። ትንሽ ኖ ልራገጥ ስፈልግ ምናምን የጻፉትን ያነበብኩት ማይ ፍሬንድ የጻፉትን ያነበብኩት። ኮመንቱን አታነቡም እንዴ? እሺ ዩቲዩብ ላይ ያላችሁ ከየት ነው የምታደምጡኝ? እሺ ከጽንፍ የነጻ ሜሪላንድ ከዲሲ የምትጠቀመው ነገር አለ። መጠቀም ችግር የለውም። ችግሩ መጠቅለል ላይ ነው ይላል። የምሩ ሚንዳሁም ዩሉክ ላይክ ተስፋዬ ገብረአብ ፎር ሚ እኔ በጣም ብዙ ስም የተሰጠኝ ልጅ ነኝ። ብዙ ስም በሰጣችሁ ቁጥር እኔ አንድ የሚገባኝ ነገር ምንድነው፣ ትክክለኛ መንገድ ላይ ያለው ልጅ ነኝ ማለት ነው። ለኦሮሞ ታደላለ፣ ኦሮሞን ትጠላለ። ለአማራ ታደላለ፣ አማራን ትጠላለ። ለትግራይ ታደላለ፣ ትግራይ ትጠላለ ባላችሁኝ ቁጥር ትክክለኛ መንገድ ላይ ያለው ልጅ መሆኔ ነው የሚገባኝ። እሺ ዘ ኢንቨርስ ኢዝ ትሩ ማለት ነው። በተቃራኒ ነው የምተረጉመው። እሺ ዳንኤል ከመርካቶ ነው ማደምጥ። ሙና ቲጂ ከዩታ ኦኬ፣ ከዩታ እሺ። እዚህሳ ባህር ዳር ከባህር ዳር እሺ። ሌላ ባህር ዳር ስለ ሀደሮ ከነማ ምን ትላለህ ብሮ? ሀደሮ ከነማ ምን ሆነ? ብሔራዊ ሊገባ ከመርካቶሽ ሁላችሁንም ሰላም ብያለሁ። በተለይ በአዲስ አበባ ጉዳይ አንድ ዜና እዚህ ጋር ማምጣት አለብኝ። ይህ ዜና ሳይነገር ቢያልፍ ፌር አይደለም። ሜምበር እየሆናችሁ ሜምበር እየሆናችሁ ቴዲ ሐዋሳ
ያ ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነው የጀነራል ታደሰ ወረደ ጉዳይ ነው። ሌተናል ጀነራል ታደሰ ወረደ በቲፒኤልኤፍ ሰዎች መታገታቸውን በሰፊው ሲወራ ውሏል። ስለሳቸው ምነግራችሁ ዘገባ ይኖራል ማለት ነው። ይሄ ምን ይነግራችኋል? እሱን እናወራለን። እሺ ዜናውን እዚህ ጋር አምጥቼዋለሁ። እሺ ሶሎሞን ግርማ ከአዲስ አበባ እሺ ወደ ገደለው ልግባ ከአዲስ አበባ ታምራት እግዚአብሔር በሰላም ይመልሰው ወንድማችን። አሜን 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 ወንድሜ አሜን አሜን አሜን። እሺ ጆ ከቶሮንቶ ሉሉ ቴዲ ስለ ጀግናው ፋኖ ተናገር። አንተሳ የማንን ጎፈሬ ታበጥራለህ? አንተ አትናገርም? እኔ እያወያየሁ ነው። ሰባይን አሳምረ መተህ ስለ ጀግንነታቸው እንዳትናገር አልከለከልኩ። አንተ እዛ የማዳም ቅመሞች ቤት ስታሞቅ ትውላለህ። ከዛ ልክ እኔን ስታይ ደግሞ ፋኖ ትዝ ይልሃል። ጡት ማሳዣ የጠፋ የሚል ክርክር ላይ ቁጭ ብለህ ስትታደም ትውልና ልክ እኔን ስታይ ትዝ ይልሃል አማራነትህ ምናምን ወይ ኦሮሞነትህ ወይ ፋኖነትህ ምናምን። ከዛ ትመጣና ደግሞ ለእኛ ድምፅ አትሆንም ምናምን ትላለህ። እኔ ታጋይ አይደለሁ፣ አንተ ታጋዩ አንተ ነህ። እሺ የመጀመሪያው ነገር ክብራትና ክብራን፣ ይሄ ልጅ ጋዜጠኛ ነው። በምን ቀን ግን እዚህ ነገር ውስጥ እንደገባ አይታወቅም። የተመሳሳይ ጾታ ድርጊት ውስጥ ገብቷል ተብሎ ከዚህ ቀደም በጥርጣሬ ይወራ ነበር። አሁን መጨረሻ ላይ እሱ ከሚጽፋቸው ጽሁፎች ያመነ ይመስላል። ልጁ ለጓደኞቹ ይጽፍ ነበረ፣ ቮይስ ሜል ያስቀምጣል፣ ሰዎችን ላግኝ ይላል። አንዳንድ ለመስማት ከባህላችንም ከሃይማኖታችንም ከአኗኗራችንም በተቃራኒ የሆነ ተግባር ላይ እንደተሰማራ በጥርጣሬ ሲወራ ነበረ። ወደ አዳማ አካባቢ ሄደ። የደረሰበትን ታውቃላችሁ። ጋዜጠኛ ሶፎንያስ ይባላል። አዳማ ላይ ድብደባ ተፈጸመበት። ከዛ እዚህ አወራን፣ ጸበል ገብቻለሁ አለ። አሁን ደግሞ ከብዙ ቆይታ በኋላ ድጋሚ መጣና ይህ ልጅ እግዚአብሔር ፈውሶኛል፣ ስለኔ እግዚአብሔርን አመስግኑ፣ ስላለፍኩበት ውጣ ውረድ በቅርቡ ወደ እናንተ ማቀርበው ነገር ይኖረኛል አለ። ወዲያው እናትዬ ወጡ፣ እባካችሁ ልጄን አድኑ አሉ። ቤቴን ለቅቄ ከወጣሁኝ ቆይቷል አሉ እናት። ሊገለኝ ብዙ ጊዜ ዱላ አንስቷል። በሁለት ብረት ድስት ዘይት አሳያችኋለሁ፣ ዘይት አንተክትኳል ይላሉ እናትየው። ቤቴን ጥዬ ወጣሁኝ ነፍሴን ይዤ ይላሉ እናት። እንዲህም ሆኖ ግን እናትየው እጅግ አንጀት በሚበላ ንግግር ልጄን አድኑልኝ ይላሉ። ልጄን አድኑልኝ ከእግዚአብሔር ታገኛላችሁ ይላሉ። የሕክምና ሰዎች፣ የሃይማኖት ሰዎች፣ በተለያዩ መስክ ውስጥ የተሰማራችሁ ሰዎች በተጨነቁ ጊዜ ምክር ሀሳብ እየሰጣችሁ ከገቡበት ጭንቀት በማውጣት ያካበተ ልምድ ያላችሁ እውቀት ያላችሁ ሰዎች ይህ ልጅ እርዱት። ኤደብሊው በእናትህ ዶንት ቴል ሚ ዋት ቱ ዱ። እኔ ምን ማድረግ እንዳለብኝ አትንገሩኝ። ከእናንተ የሚጠበቀው ማድመጥ ብቻ ነው። ምንድን ነው የሚሻለው? ይሄ ልጅ እንደዚህ ጻፈ።
እግዚአብሔር ፈውሶኛል፣ የበደልኳችሁን ከልብ ይቅርታ ጠይቃለሁ። በቅርቡ ስላለፍኩበት የህይወት ውጣ ውረድ ማሳውቃችሁ ይሆናል። ጠብቁኛል። ወዲያው ይሄ ጋዜጠኛ እናቴ ሞተችብኝ ብሎ እዛው ሶሻል ሚዲያ ላይ ጻፈ። ሰው ደነገጠ። እናቴ ጠፋችብኝ፣ ሞተችብኝ ብሎ መጽሐፉን ተከትሎ በጣም ብዙ ሰዎች ደነገጡ። እዛ እናትየው ዘመኑ የፖድካስት ነው። እነዚህ ፖድካስት አቅራቢዎች እናትየውን አቀረቧት። ሊገለኝ ሲል ነፍሴን ይዤ ነው ከቤት የወጣሁት አሉ። ለማንኛውም የእናትየውን ንግግር ላስደምጣችሁ። እስኪ አድምጡት። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻው ቢሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰን እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ይውላችሁ፣ በሁለት ብረት ድስት እዚህ ጋር ዘይት ጥዶ፣ ይሄ ዘይት እናትየው ላይ ሊደፋ ነው። ይታያችኋል በብረት ድስት ያ ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። ይህ ቤቱ እንዴት እንዳበላሸው፣ ቤት ውስጥ ያለውን ዱቄት ሁሉ ደፍቶታል። ሶፋውን ቀዳዶታል። እናትየው ሰውነት ላይ ዘይት ለመድፋት ዘይት አንተክትኳል። እናትየውን ሊመታቸው ዱላ አንስቷል። እናትየው እንደሚናገሩት ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደንትን ነይ ሲለኝ እየተከተልኩ፣ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ አድኑልኝ። እኔ ከእናትየው የበለጠ አንጀቴን የበላኝ ንግግራቸው። እንዲህም እያደረጋቸው እናት ልጄን አድኑልኝ ነው የምትለው። እናትየውን ሊገል እያሳደደ ዘይት እያፈላ ቤቱን በጥብጦ እናትየው ቤቱን ለቃ ጠፍታ እንዲህም ሆና እናት ልጄን አድኑልኝ ነው የምትለው። ማን እንደ እናት? በነገራችን ላይ ምድር ላይ የኛን ያህል እናቶችን የሚያዋርድ ፍጥረት የለም። አይ ቲንክ የመቅበዝበዛችንም አንዳንዶቻችሁ ሳይሳካላችሁ ተቅበዝባዥ የሆናችሁትም የሆነው ለእናት ለአባቶቻችን ክብር ስለሌለ ነው። መጽሐፍ ቅዱስ ምድር ላይ እንድትኖር እናትና አባትህን አክብር ይላል። የኛን ያህል ምድር ላይ ሶሻል ሚዲያ ላይ እናቶችን የሚያዋርድ ዜጋ ካለ እስኪ ንገሩ። ሰላምታችን ራሱ እናትን እንዲል አርጋት፣ እናሽን እንዲል አርጋት፣ እናትን እንዲል አርጋት። አንዳንዶቻችሁ ባትሳደቡም ለጋጥ ወጦች የምትሸልሙ ናችሁ፣ ከጋጥ ወጦች ጋር የምትውሉ ናችሁ። ዋጋ አስከፍላል። ብዙ ጊዜ እኔ በዚህ አምናለሁ።
እናቶች ላይ አፉን የሚከፍት ሰው አይደለም መሸለም ታፕ ማድረግ ራሱ እግዚአብሔር ያ አንዳንዶቻችሁ በልጆቻችሁ የምታዩት አንዳንድ ነገር የሆነ ቦታ ላይ የዘራችሁት ነገር ሊሆን ይችላል። ሰው በጊዜው ማለት ጊዜው መጠንቀቅ ያለባችሁ ለዛ ነው። ከክፉ ነገር ተሳዳቢዎች ብቻ አይደሉም እኮ የኛ ሀገር ባለጌዎቹ እነዚህ ተደብቀው የሚሸልሙት እናትን የሚያሰድቡ ሁሉ ጋጦጥ ናቸው። ባለጌ ውሸት አይደለም። ሶሻል ሚዲያ ላይ በቃ በኩራት እናትን እንዲል አርጋት፣ እናትሽን እንዲል አርጋት። አንበሳ በእናትሽ በዚህ ገብቼ በአባት በዚህ ገብቼ ነብር የሽልማት ማት በተለይ ከሀገር ውጭ ያሉ ዲያስፖራዎች ታትሷ አብዛኞቻችሁ የምትቀዘበዙት እግዚአብሔር ቃል በተለይ በእናትና በአባት ላይ በጣም በግልጽ እኮ ነው ያስቀምጠው። መንፈሳዊ ሰዎች ቃሉ ጥቅሱን ንገሩኝ። ምድር ላይ እድሜህ እንዲረዝም እናትና አባትን አክብር የሚለው ቃል ኦልድ ቴስታመንት ላይ የት ላይ ያለው? እኔ ይህን ቃል ካነበብኩኝ በኋላ ነው የእናንተ እናት የኔ እናት ናት። ባትወልደኝም የእናንተ እናት የኔ እናት ናት የሚለው እሳቤ ተፈጠረብኝ ገና እኔ ሕፃን እያለሁኝ ነው። ይሄ ልጅ በጤናው ነው የሚለው እኔ ያሳስበኛል። በጤናው አይደለም። እናትየው ሊገል ያሳዳል። እናትየው ግን ነፍሷን ይዛ ወጣ እስቲ ከእግዚአብሔር ታገኛላችሁ ልጄን አድኑልኝ ትላለች። አታሳዝንም? እስኪ ስሟት። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። በጣም ነው ያስታሳዝነው። እናትየው ያው አድኑልኝ ነው ትለው። ሶፎንያስ እንደዚህ አልነበረም። ሶፎንያስ አሁን ተበላሸብኝ። ይሄን ነው የምለው። በቃ አልፈልግም። አስጠላኝ። ቤቱ ራሱ በጣም ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነ። መሀል ላይ አንዳንዱን ፓርቲ ያሳለፍኩት ክላሲካል ስላለ ነው። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከእነሱ ጋር ይርዳኝ ነው በቃ ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው። በሱ ነው አንዱን እሷንም ከዛ በኋላ ነው በቃ ያኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባቸውም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆጥሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሽ ታርጌ እንዳሳደኩት ያቀን 4 ኪሎ ከትንሽ ጀምሮ። ይህን ልጅ የምታውቁ ሰዎች በተለይ የ4 ኪሎ ልጆች ይህ ልጅ ከገባበት ነገር ሊወጣ የሚችልበትን ነገር መጀመሪያም ነግሬያቸዋለሁ። አንዳንዶቻችሁ እዚህ ልጅ ላይ የምትወረውሩት እንትን ይሄው በቃ እናትየው ከእግዚአብሔር ታገኛላችሁ ልጄን አድኑልኛል። ይሄ ልጅ ሊድን የሚችልበት መንገድ ካለ ለምንድን ነው ማንፈልገው? ጸበል ገብቷል፣ መጥቷል። እናትየው ተማጽነዋል። ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል፣ ግን ጨዋል። ይሄ ልክስክስ ባህሪ ነው። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ?
እግዚአብሔር እሱ ይመልከት። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል፣ እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበር። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁት። በፍጥነት እናቴን አምጪ ነው ልጄን መጀመሪያ ያድኑልኝ፣ ከዛም ደግሞ ቤት ውስጥ የተመሰቃቀለውንም ነገር እንዲታይልኝ እፈልጋለሁ፣ ህይወቴ እንዲስተካከልልኝ እፈልጋለሁ። ያ ሁሉ ከተስተካከለ የኔም ህይወት ሊመለስ ስለሚችል እሱ ላይ ይድረሱልኝ። በቃ መጀመሪያ ልጄን ማዳን። ይሄ ልታረጉ የምትችሉ ሰዎች አላችሁ። በቃ ይሄ ልጅ ስለ ልጁ ሳይሆን ስለ እናት ጥሪ፣ ስለ እናቶቻችሁ ብላችሁ ይሄ ልጅ ሊታገዝ የሚችልበት ከዚህ ከገባበት ነገር ሊወጣ የሚችልበት ነገር አለ። እናት ጥሪ ታቀርባለች። ልጄን አድኑልኝ እያለች ነው። ልጁ እናትየውን ለመግደል እያሳደደ ነው። ወይም ማይቻል ከሆነ የሚመለከታቸው የህግ ሰዎች በቃ ይህን በህግ ጥላ ስር ማስቀመጥ ነው መፍትሄው ከሆነ እናትየውን ለመግደል እያሳደደ ከሆነ ማለት ነው። ወይ ሊያገግም የሚችልበት መንገድ ካለ እባካችሁ ይህን ልጅ እናግዘው። እሱን ነው የምመርጠው። ልጄ ላይ ይድረሱልኝ። ይሄ ነው ሀሳቤ። የኢትዮጵያ ህዝብ እግዚአብሔር ይስጥልኝ። ታረጋላችሁ፣ ታያላችሁ፣ አይታችሁታል። ሶፎንያስን ታውቁታላችሁ። የኢትዮጵያ ህዝብ እርዱልኝ፣ ልጄን አድኑልኝ። በቃ እንግዲህ የእናትን ድምፅ ሰምታችኋል። በጤናው አይደለም ይሄ ልጅ። በጤናው ቢሆን እንደዚህ አይሆንም። በጸሎት በያላችሁበት ቦታ ሆናችሁ በጸሎት ይህን ልጅ አስቡት። እዛ እሱ ያለበት አካባቢ ደግሞ ያላችሁ ይህ ልጅ ከገባበት ነገር ሊወጣ የሚችልበትን ነገር ፈልጉ። ሶሻል ሚዲያ ላይ ሲመጣ ተሳዳቢዎች ፕሊስ 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 ጽፉትን ከአንደበቶቻችሁ የሚወጡ ቃላቶችን ጥንቃቄ አርጉ። ስለ እናቱ ብላችሁ ይሄ እንደሚመጣ ጽፌላችኋለሁ። አልጻፍኩላችሁም? አንዳንዶቻችሁ እዛ የጻፍኩት ጽሁፍ ላይ አፋችሁን ስትከፍቱ ስትሳደቡ ምናምን ይሄው አሁን ጽሁፉ አለ። ይሄኛው ለእናቱ ብላችሁ እየጽፌላችሁ ነበር። ያለንበባችሁ የላችሁ የጻፍኩትን ቲክቶክ ላይ ፌስቡክ ላይ ጽፌላችኋለሁ። ቲክቶክ ላይም ተናግሬያለሁ። እኔ የመጀመሪያ ፕሮግራም ዩቲዩብ ፕሮግራም ሰርቶ እናቱን እንግዳ ያደረገበት ጊዜ የእናትየውን ሁኔታ አይቼ ስለ እናቱ ብዬ ነው ያን ንግግር የተናገርኩት። የእናቱ ሁኔታ አሳዝኖኝ ማለት ነው። ጽሁፉ ራሱ ስለ እናቱ ስንል ይሄን ልጅ እናግዘው የሚል ነው። አብዛኞቻችሁ ግን እዛ ላይ ጻፋችሁት ፍጹም ጨካኝ፣ ሁላችሁንም ማለት ያለው በጣም የሚያሳዝን ኮመንት ነው የጻፋችሁት። እኔ ስለ እናቱ ብላችሁ ስለ እናቱ ብለን ይሄን ልጅ እናግዘው ብዬ ነው የጻፍኩት። አሁንም ጽሁፉ አለ። የመጀመሪያ ቀን ንግግሩም አለ፣ ንግግሬም አለ፣ ይዟዟራል። ይሄው ቀን ጠብቆ ያልኩት ነገር እናትየው ይሄው ዛሬ ይዞ መድረክ ላይ መጣ። ለማንኛውም ስለ እናቱ ብለን አሁንም እናትየው ተማጽነዋል። ከእግዚአብሔር ታገኛላችሁ፣ ከእግዚአብሔር እናገኛለን። ይህን ልጅ የምናገዝበት መንገድ ካለ እንመካከር። እንመካከር ስንል በዚህ ዘርፍ እውቀት ካላችሁ የሕክምና ሰዎች ጋር ነው እንጂ ዝም ብሎ ካልፎ ያዡ ጋር ምናምን አይደለም። ከሃይማኖት ሰዎች ጋር፣ ሶሻል ሚዲያ ላይ ካላችሁ ተጽዕኖ ፈጣሪዎች ጋር ስለ እናቱ ብለን ያሳዝናል። እግዚአብሔር እንዲህ ካለ ነገር ሁላችሁንም ይጠብቃችሁ፣ ሁላችንንም ይጠብቀን። እሺ ክብራትና ክብራን ወደ ቀጣይ ወሬ እንሄዳለን። ትልቅ ስልጣን ላይ ያሉ ሰው ናቸው። ምክትል
ጠቅላይ ሚኒስትር ናቸው። በቀጣይ እቅዳችን ዩሮፕ ውስጥ ያሉ ትላልቅ ቲሞችን ወደ ኢትዮጵያ ማምጣት ነው ይላሉ። ባርሰሎና፣ አርሰናል፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ኤሲ ሚላን፣ ጁቬንቱስ፣ ፓሪስ ሴን ጀርመን እነዚህን በሙሉ ወደ ኢትዮጵያ ማምጣት ነው እቅዳችን የሚል ንግግር ተናግሯል። በሶሻል ሚዲያ በሰፊው መነጋገሪያ የሆነ ጉዳይ ነው። አንዳንዶች ኡቴ ምናምን እያሉ ያላግጣሉ፣ አንዳንዶች ደግሞ ጥሩ ነው ይላሉ። ለማንኛውም እኚህ ሰው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። እስኪ ምንድን ነው የተናገሩት? እስኪ እናድምጠው። ዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታቸው። እኔ በግሌ የዚህ ንግግር መጥፎነት አልታየኝም። አንዳንዶቻችሁ ለምን ያላገጣችሁበት? በዚህ ንግግር ላይ ምንድነው? እዚህ ንግግር ላይ ያለው ችግር ምንድነው? ለምሳሌ እነዚህ የተጠሩ ቲሞች ሳውዝ አፍሪካ ይሄዳሉ፣ አፍሪካ ሀገራት፣ ሰሜን አፍሪካ ይሄዳሉ። ወደፊት እንደዚህ አይነት ነገር እናደርጋለን። በነገራችን ላይ አቶ ተመስገን ጥሩነህ ጎበዝ ኳስ ተጫዋች ናቸው። ሪል ኳስ ተጫዋች ነው በነገራችን ላይ። ስለዚህ ባህር ዳር ስቴዲየም ኢትዮጵያ ውስጥ ያሉ በእርግጥ ስቴዲየሞቻችን እንኳን እነዚህን ቲሞች ለጊዜው ለማምጣት በካፍ እንኳን ሚኒመም ስታንዳርዱን ማሟላት አልቻሉም። እሱ ምንም ጥያቄ የለውም። ኮንፌዴሬሽን ኦፍ አፍሪካን ፉትቦል ፌዴሬሽን ሚኒመም ስታንዳርዱን ማሟላት ስላልቻሉ ብሔራዊ ቡድናችን ስደተኛው ብሔራዊ ቡድን ተብሎ ከሀገር ውጭ ይጫወታል። በእግር ኳስ 12ኛ ተጫዋች የሚባሉ ደጋፊዎቻችንን አድቫንቴጅ ማንጠቀምበት ቢኮዝ ኦፍ የካፍን ዝቅተኛ ስታንዳርድ የሚያሟላ ስቴዲየም ባለመገንባታችን ነው። ስቴዲየሞች እውነት ነው ባህር ዳር ተገንብቷል፣ መቀሌ ተገንብቷል፣ ሐዋሳ ተገንብቷል፣ አዳማ ላይ አለ፣ አዲስ አበባ አለ፣ ወልዲያ አለ። ጥራት ግን የላቸውም። ይሄ ሁሉ ገንዘብ ወጥቶ እነዚህ ስቴዲየሞች ባለፉት 27 ዓመታት የተሰሩ ስቴዲየሞች ናቸው። ጥሩ ነው መገንባቱ። ግን ይሄ ሁሉ ገንዘብ ከወጣ ቢያንስ እንዴት ብሔራዊ ቡድኑ እንኳን በሜዳው ጨዋታ እንዲያካሂድ ሊያደርገው የሚችል ወልዲያ እንኳን አሟላ። ወልዲያ ሼህ አሊ አላሙዲ ስቴዲየም ያ የሚያምረው ስቴዲየም። የኛ ሀገር ስቴዲየሞች ለኮንፈረንስ ይመቻሉ። በብሔር ብሔረሰቦች ቀን ባዛር ምናምን ሲደረግ፣ ፓርቲዎች ሰላማዊ ሰልፍ ሲጠሩ ምናምን። ለእግር ኳስ ግን አይሆንም ተብሏል። ካፍ አይሆንም ብሏል። የመጨረሻ ዝቅተኛውን እንኳን ይሄ ያሳፍራል። ገንዘብ መውጣቱ ካልቀረ ቢያንስ ዝቅተኛዋን ስታንዳርድ ቢያሟላ ጥሩ ነበር። ይሄን ካልኩኝ በኋላ ግን ምክትል ጠቅላይ ሚኒስትሩ እንደ ፊውቸር እነዚህ አውሮፓ ውስጥ ያሉ ቲሞችን ወደ ሀገራችን እናመጣለን ማለታቸው እኔ በግሌ ደስ የሚል ነገር ነው። እናንተም ብትሆኑ እንደዚህ ነው። ፊውቸር ቴንስ ተጠቀምክ ወደፊት እንዲናረጋለን ምናምን። አብዛኞቻችሁ ጊዜ የምታጠፉት ፓስት ቴንስ ላይ ነው። ትንታኔዎቻችሁን ስሙ። ከስንት አንድ ካልሆነ በስተቀር ኢትዮጵያዊ ፖለቲከኛ ፊውቸር አይተነትንም። ጊዜ በሶስት ይከፈላል። ፓስት ቴንስ አለ፣ ፕሬዘንት ቴንስ አለ፣ ፊውቸር ቴንስ አለ።
98% የኛ ሀገር ፖለቲከኞች ፓስት ላይ ነው። እስኪዋቸው ምኒልክ ጡት ቆርጧል አልቆረጠም ይላል። ቀኑን ሙሉ አመት ሙሉ አትሉ ኢቨን ያሁን ጊዜ እንኳን አይተነትኑ። ትላንት እንዲሆኝ እንዲያርገኝ እንዲሆኝ እንትን አርገኝ ምናምን ፖለቲከኛ ትላንትን እንደ ነገሩ ነክቶ ዛሬን ኖሮ ፊውቸርን የሚተነትን መሆን አለበት። ምንድነው ፕላን ምንድነው? ከመጨውና ሰው ከማደንቆር በዘለለ ምንድነው ወደፊት? ኦኬ ስልጣን በትይዝ ምንድነው የምታረጋቸው የምታሳካቸው ነገሮች ምንድናቸው? ምንድነው እዛ ሀገር ላይ ኢንስቶል የምታደርገው? እኮ ማውራት አለብን እንዴ? ፖለቲከኛ እንደዛ ነው ማውራት ያለበት። ኦኬ ምንድነው ተስፋ? ትውልዱ ላይ ምንድነው ተስፋ? ለጀነሬሽን ምንድነው ያለ ፕላን? ለኛ ስንመጣ ኦኬ ህፃናት ልጆች እንዲሆኑ በዚህ ታነጸው እንዲሆኑ መች ነው የምትሉት? ኢኮኖሚ ፖሊሲያችን ይሄን ተግባራዊ አድርገን ከዚህ ድህነት ከማህበረሰባችን እንደዚህ ያውተን ሜካናይዝድ የሆነ ፋርሚንግ ውስጥ በዚህ ገብተን ከዚህ በኋላ ስልጣን ማይቀየርበትን ስርዓት ፈጥረን እንዲህ አድርገን የዓለም ነባራዊ ሁኔታ እየተቀየረ ነው። እንደዚህ ሆነን በሳይንስና ቴክኖሎጂ የዘመነ ትውልድ ፈጥረን መች ነው? አብዛኞቻችሁ አትሉ። ስለዚህ የምክትል ጠቅላይ ሚኒስትሩ ንግግር ወይ በቃ ተስፋቸውን ነው። ተቀበልም አትቀበልም እነዚህን ወደፊት እናመጣለን። ዋይኖት ለምን ነው የማይቻለው? ጥሩ ስቴዲየም ከገነባ አሜሪካ እንኳን እግር ኳስ በሌለበት ሰሜን አሜሪካ ምናምን ከሄዱ ዋይኖት ምን ችግር አለ? አሁን ባይሆን በእናንተ ጊዜ መሆን አለበት። ባይሆንም ስትናገረው ደስ የሚል ነገር ስለ ፊውቸር ምናምን የምትናገረው ነገር ደስ ይላል። እኛ ስልጣን ስንይዝ ወደ ጠፈር ላይ ወደ ጨረቃ ላይ የሚወጡ ወጣቶችን እናፈራለን። ኒውክለር ዩራኒየም አብላልተን ኒውክለር ደርሰን አቶሚክ ቦምብ ወይም ደግሞ ትላልቅ ሚሳኤሎችን ኢንተርኮንቲኔንታል ሚሳኤሎችን እንገነባለን። የዓለም ነባራዊ ሁኔታ የተቀየረ ነው። አሁን ኋላ ቀር የሆነውን ዜጎቻችንን እናዘምናለን፣ እናሻግራለን ምናምን መች ነው የምትለው? አመዶ ጠዋት ትመጣለህ፣ ምኒልክ ጡት ቆርጧል ወይስ አልቆረጠም ትላለህ፣ አፈ እስኪግል ታወራለህ። ከዛ በኋላ አንዱ ይመጣል ቆርጧል ይላል፣ አልቆረጠም ይላል። ትከራከራለህ። ቢቆርጥም ባይቆርጥም አሁን እዚህ ላለው ትውልድ ኑሮ እየቆረጠህ ነው፣ አንገት እየተቆረጠ ነው። ምን አሁን በዚህ ዘመን ካየነው የባሰ ምን በምኒልክ ጊዜ ተደርጓል እንዴ? ልክ ነው አይደል? ፖለቲካችን ራሱ ወደፊት መሆን አለበት ነው። ወደፊት ሄሎ የተናገሩት ንግግር በእኔ እይታ አሪፍ ንግግር ነው ባይ ነኝ። ኦኬ አሪፍ ንግግር ነው። አንዳንዶቻችሁ ላይ መቻችሁ ይችላል። ምንም ማድረግ አልችልም፣ የራስህ ጉዳይ። እሺ ክብራትና ክብራን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ወሬዎች አሉ ያነካኳቸው አርሰናልና ማንቸስተር ዩናይትድ እንዲሁም ሌሎች የአውሮፓ ቲሞችን ነው ወደ ኢትዮጵያ ስለመጋበዝ የሚናገሩት። ዲያቆን ዳንኤል ክብረት ከስልጣናቸው መነሳታቸውን የሰማነው ዛሬ ነው። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተዘግቧል። እስኪ አንድ ሰው እንጋብዝ። ጤና ይስጥልኝ። ሄሎ ሄሎ፣ ሰላም ተዲ፣ ይሰማል? ይሰማል። አዎ፣ ረበሽኩ? ይፈቀዳል አይደል ማውራት? በዩቲዩብ ላይ ነኝ ያለሁት። በዛ ባወራሁት ጉዳይ ሀሳብ ለመስጠት ነው።
አዎ ሀሳብ ለመስጠት ነው እላለሁ። እሺ ትችያለሽ እናቴ። በየትኛው ጉዳይ ነው? መሀል ላይ ነው የገባሁት። አንድ ነገር መናገር እፈልጋለሁ። ይሄ ያለፈውን ብቻ ያወራን እርስ በርሳችን መናቀር ነው ምንድነው የሚባለው በአማርኛ? መነቋቆር። ከዛ ውስጥ መውጣት አለብን። ወደ እንደዛ ካሰብንና ብዙ ነገር ብዙ ግፍ ተሰርቷል። ያን ሁሉ ያነሳት እርስ በርስ ግሩፕ ይሄ እንትን ዘር ይሄንን ዘር አጥቅቷል፣ ያ ዘር ይሄንን ዘር ቦታውን ቀምቷል። እያንዳንዱ ሀገር እየሰፋ ሄደው ኮንከር በጦርነት ይታወቃል እኮ። አሜሪካ ብትወስድ ወይም ኢትዮጵያ ብትወስድ ግዛት እየተስፋፋ የሚሄደው የተለያዩ እንትኖች አብረው በፈቃደኝነት ያልመጡ ሊኖሩ ይችላሉ። ያ ሁሉ አልፏል። አሁን አንድ ሀገር ነው ያለችን። የድሮ ታሪክ አንስተን ምኒልክ እንደዚህ ነው መሬታችንን ቀማን፣ ምኒልክ እንደዚህ ጡት ቆረጠመ፣ ወይንም አማራ እንደዚህ የአማራን ታሪክ ብናወራ የባሪያ እንትን ሁሉ ራሱ እኮ እስከ ቅርብ ጊዜ ድረስ ነበረ እንትናቸውን እየቆረጡ ርቀው እንዳይሄዱ። ቤተሰብ ሁሉ ነበረኝ እስከ መጨረሻ ጊዜ ቤታቸው ውስጥ ሲያኖር ወይንም ምልክ በነፃነት ማለት ነው። ግን ያኔ በባርነት ነበረ ተገዝተው ቤታቸው ውስጥ ሲያኖሩ የነበረው እና ብዙ ታሪኮች አሉ። ያን ሁሉ ከጉድጓድ ውስጥ ከመቃብር ውስጥ ፈንቅሎ ማውጣት ምንም ጥቅም የለው። የሞተ ነው ያለፈ ነው። ለዚህ ነው ይቅር መባባል አለብን። ሆኖም ከሆነ ወይ አልሆነም ከሆነ ይቅርታ በይቅርታ መታየት። ያልተጋባ ሰው እንትን ያላለ ሰው የለም እኮ። ኢትዮጵያዊነት ማለት እኮ አማራነት ብቻ አይደለም። ኢትዮጵያዊነት ማለት ኦሮሞ ብቻ አይደለም። መዓት እኔ እንጃ ዘር ማንዘራችንን ብንቆጥር ሁላችን እኔ እንጃ ከአንድ ግንድ እንትን ይወጣን ይመስለኛል። እና እንደዚህ ያለፈውን ገመድ መጎተቱን ብንተውና ወደፊት በቃ ራዕያችን ምንድነው? ለልጆቻችን ያለን ለሀገራችን ያለን ወደፊት እንዴት ነው? እደግፋለሁ ሀሳብ። ከልብ አመሰግናለሁ። እሺ እግዚአብሔር ያክብርልሽ። እሺ አድማጫችንን ከልብ እናመሰግናለን። የዓለም ነባራዊ ሁኔታ ያ ነው። በነገራችን ላይ ፖለቲከኛ እንዳልኳችሁ ስለ ፊውቸር አብዝተ ማተነተን ከሆነ ወይም ደግሞ በትንታኔ ላይ አብላጫውን ጊዜ የሚወስደው ስለ ፊውቸር ስለ ወደፊት ስለ መጻኢ ዕጣ ፈንታ ካልሆነ አንተ ፖለቲከኛ አይደለም። ሰው ወደ ኋላ ሄዶ እኮ ትላንትን ማረም አይችልም። ወደፊትን ግን አሁን ላይ ሆኖ ማስተካከል ይችላል አይደል? የኋላውን ኦኬ ሂስትሪ እኮ የምንማረው ባለፉት ህይወታችን የተሰሩ ሚስቴኮች ካሉ በአሁን ጊዜያችን ላለመድገም ነው። ወይም ጠንካራ ነገሮችን እንወስዳለን፣ ሚስቴክ ናቸው ብለን የምናስባቸውን እናርማለን፣ ስለ ወደፊታችን እንዘጋጃለን። 24/7 ስለ ትላንት እያወራ መች ነው ስለ ነገ የምታወራው? ቮካብላሪው ራሱ አንደበታችሁ ላይ የለም እኮ። አብዛኞቻችሁ አሁን እዚህ ጋር ብለቅ እንዲሆነ ተቋጭቼ ምናምን ነው የምትለው። እሺ ስለ ፊውቸር ፕላንህ ምንድን ነው? ተፋጠጥ ነው። አይኔ ይፈጠን። ለምን አንደበቶቻችን የተለማመድናቸው ስለ ትላንት በማውራት ነው። ጥላቻ ምናምን ዓለም እየተቀየረ ነው። ዛሬ ዓለም ላሉ ፖለቲከኞችን ብታዋቸው የሚተነትኑ ስለ ትላንት ነው እንዴ? ስለ ወደፊቱ ዕጣ ፈንታ እኮ የተዘጋጁ ነው አገራት። ዛሬ የምናደንቃት ኢራን የዛሬ 30 ዓመት ዛሬ ላለችበት ሁኔታ የዛሬ 30 ዓመት የተዘጋጀችው ነው። ዛሬ የቭላዲሚር ፑቲኗ ራሽያ ኔቶን እንደዚህ ድምጥማጡን እያጠፋች ያለችው ፑቲን ከመጣበት ጊዜ ጀምሮ ኤክስፓንሽን ኦፍ ኔቶ ራሽያን ሊያፈራርስ እንደሆነ ስለባነነ ነው። ኦኬ
ባለፉ የነበሩ መሪዎች እነ ጎርባቾቭ ሚስቴክ ሰርተዋል። ፑቲን መጥቶ ግን በነገራችን ላይ ቭላዲሚር ፑቲን ራሽያን አፈር ከበላችበት ነው ድጋሚ ያነሳት። ልክ ነው። ዛሬ ዓለም ላይ ራሽያን ሊገዳደር የሚችል ሀገር የለም። ደሞዛይክ ዶክትሪን ባለቤቶች ኢራናውያን የዛሬ 30 ዓመት ነው ለዛሬያቸው ሲዘጋጁ የነበረው። አንተ የምትዘጋጀው እኛ የምንዘጋጀው ለምንድን ነው? ምንም ለውጥ ለሌለው ነገር እዚህ ጋር ትመጣለህ። ባስገባ እንዲሆነን እንዲሆኝ ምናምን ምንድን ነው ጥቅሙ? ከዚህ እንውጣ ነው። እሺ ይህን ስል ግን ስለ ትላንቱ ጭራሽ አይወራ እያልኩኝ አይደለም። ስለ ትላንቱ ስላይትሊ ትነካለህ፣ ዛሬን ትተነትናለህ፣ ስለ ነገ ደግሞ አብዝተህ ትተነትናለህ ለማለት ያለው። እሺ ስለ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በተነሳ ጉዳይ ነው። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ናቸው። የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ነበሩ። እዚህ ውስጥ ጋዜጠኞች ካላችሁ ልታግዙኝ ትችላላችሁ። ፋናና ዋልታ አንድ ላይ ሆኗል። በፊት ዋልታ ብቻውን ነበረ፣ ፋና ብቻውን ነበር። ፋናና ዋልታ አንድ ላይ ሆነው የቦርድ ሰብሳቢያቸው ደግሞ ዲያቆን ዳንኤል ክብረት ነበሩ። ሰራተኞቹም ስራ አስኪያጆቹም በሙስና የተጠረጠሩት ተባረው በስነ ምግባር ጉድለት ያለባቸው እንዲሁም ደግሞ በግሌ እሰራለሁ ብለው የወጡት ሲቀናነሱ የፋና ሰራተኞች አሁን ከዋልታ ጋር ወይም የዋልታ ሰራተኞች ከፋና ጋር አንድ ላይ ሆነው ሪሶርስ ማባከን ነው አንድ ላይ ሆኑ ተብሎ በአንድ አመራር ዋፋ ሆነዋል አይደል? የዚህ የቦርድ ሰብሳቢ ነበሩ። በማህበራዊ ጉዳይ የጠቅላይ ሚኒስትሩ አማካሪ ነበሩ። ለፋኖች ጃዊሳ የሚለውን ስም ያወጡት እሳቸው ናቸው። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ መተካታቸውን ሰምተናል። ይህ የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽን ሆነ ከመንግስት በኩል እስካሁን የተባለ ነገር ባይኖርም ዲያቆን ዳንኤል ክብረት ግን ከስልጣናቸው ለመነሳታቸው ዋነኛ ምክንያት ሆኖ የሚጠረጠረው በሰራተኞች በተነሳባቸው ቅሬታ ነው የሚል ነገር ነው የተሰማው። ይህን ይመስላል። እሺ ሌላው ዛሬ በሶሻል ሚዲያ እኚህ ሰው በስፋት ሲንሸራሸሩ ነው ያሉት። የእናት ፓርቲ ሊቀመንበር ናቸው። የፓርቲውን ገንዘብ ይዘው ኮበለሉ የሚለው ዜና በሶሻል ሚዲያ በሰፊው እየተዘዋወረ ነው የነበረው። በእርግጥ እናት ፓርቲ እኚህ ሰው ወደ አሜሪካ ሄደው በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር ምክክር ያደርጋሉ የሚል መግለጫ ነበር የተሰጠው። አንዳንዶቻችሁ በእናት ፓርቲ ኦፊሻል የፌስቡክ ገጻቸው ላይ ህዝቡ ያለው ኢትዮጵያ፣ እናንተ የምትሄዱት አሜሪካ ለምንድን ነው የሚል ጥያቄ ስታነሱ እሱን አንብቤያለሁ። አሁን ደግሞ በተሰማ ዜና እኚህ ሰው የፓርቲውን ገንዘብ ይዘው ኮብልሏል የሚሉ ወሬዎች በጭምጭምታ ደረጃ የተነገረ ይገኛል። ሁላችሁም አንብባችኋል ተስፋ አድርጋለሁ። አጠቃላይ ታሪኩ ቅንጭብ አድርጌ ልንገራችሁ። እኚህ ሰው ስማቸው አቶ ሰይፈ ስላሴ አርአያ ይባላል። ወደ አሜሪካ በሰሜን አሜሪካ ኢትዮጵያውያንን ለማነጋገር መሄድ አለብኝ በሚል የፓርቲውን ገንዘብ ይዘው ሄዱ የሚል ጭምጭምታ ነው የተነሳው። ምናልባት ፓርቲው በኦፊሻል የፌስቡክ አካውንታቸው ላይ ይህንን ማረጋገጥ አልቻለም። ምናልባት ሳምንታት በቀሩት የኢትዮጵያ አገራዊ ምርጫ አሉታዊ ተጽዕኖ እንዳያሳድርባቸው በመስጋት ሊሆን ይችላል።
ወደ አሜሪካ የሚሄዱት አንድም ለጎፈንድሚ ሁለትም ደግሞ በዚያ ካሉ ኢትዮጵያውያን ጋር ስለ ቀጣይ ስለ መጻኢ ዕጣ ፈንታችን ለመወያየት ነው በሚል ነበረ። እሳቸው ከሀገር እንደወጡ ከተሰማ በኋላ ግን የፓርቲው ቅርበት ያላቸው ሰዎች የፓርቲውን ካዝና አራቅቶን የወጡት የሚል ነገር ነው። ይዘው ተሰውረዋል ወይም ደግሞ ይዘው ወደ አሜሪካ ሄደዋል የሚል ነው የሰማነው ዜና። ከሳቸውም ሆነ ከፓርቲው ነገና ከነጎዲያ እንዲህ ያለ ነገር አለ ምን ትላላችሁ የሚል አጣርቼ ወደ እናንተ ለመምጣት ሙከራ አድርጋለሁ። ዛሬ ወደዚህ ከመምጣቴ በፊት የእናት ፓርቲ ሰዎች ጋር ይህን ነገር ለማጣራት ሙከራ አድርገን ነበረ፣ አልተሳካልንም። አንዳንድ ቦታዎች ደውለን ነበር፣ አልተሳካልንም። በእርግጠኝነት ነገና ከነጎዲያ በዚህ ጉዳይ ላይ ፍንትው ያለ ነገር ይዘን ለመምጣት ሙከራ እናደርጋለን። እሺ፣ ለጊዜው በጭምጭምታ ያዙት። ከዚህ ቀጥሎ ሁላችሁም በስፋት ልትወያዩበት የምትችለው ወይም ልንወያይበት የምንችለው ጉዳይ የአዲስ አበባ ጉዳይ ነው። አዲስ አበባ ብሔርተኞች ለውይይት የሚወዱት ክርክር ምን ፈልገው ምናምን እያሉ ነው። የስ በዚህ ማይተካንበት ነው ምናምን ነው የምትሉት። ብዙ ፖለቲከኞች አፋቸውን የፈቱበት ነው። ብዙ ፖለቲከኞች በአዲስ አበባ ጉዳይ ላይ በመከራከር እውቅና ያገኙበት ነው። በጣም አነታራኪ ነው፣ አጨቃጫቂ ነው። ምን አጨቃጫቂ እንዳደረገው ግን እኔን ብትጠይቁኝ ብዙም አይገባኝም። ለማንኛውም የኢትዮጵያ ሕገ መንግስት አንቀጽ 49 ላይ እንዲህ ይላል፣ የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው። 2 የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል። ዝርዝሩ በሕግ ይወሰናል። በሕገ መንግስታችን ውስጥ ካሉ አጨቃጫቂ አጻጻፎች መካከል ዝርዝሩ በሕግ ይወሰናል ተብሎ ክፍት ተደርጎ የተተወ አረፍተ ነገር ነው። በየትኛው ሕግ ላይ ነው የሚዘረዘረው? የት ነው የሚገኘው? አይታወቅም። 3 የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌዴራል መንግስት ይሆናል ይላል። 4 የአዲስ አበባ ነዋሪዎች በዚህ ሕገ መንግስት በተደነገገው መሰረት በፌዴራሉ የህዝብ ተወካዮች ምክር ቤት ይወከላሉ ይላል። 5 ነው 4 ላይ ነው 4 ላይ ነው። ቆይ 4 ላይ የአዲስ አበባ ነዋሪዎች በዚህ ሕገ መንግስት በተደነገገው መሰረት በፌዴራሉ የህዝብ ተወካዮች ምክር ቤት ይወከላሉ ይላል። ወረድ ይልና የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል ይላል። ዝርዝሩ በሕግ ይወሰናል ይላል። የትኛው ሕግ ላይ ይሄ ዝርዝር የት እንዳለ የሚያውቅ የለም። ሕገ መንግስቱ ዝርዝሩ በሕግ ይወሰናል ብሎ ነው ያለፈው። እዚህ ቦታ ላይ ተዘርዝሯል የምትሉ ካላችሁ ንገሩኝ። ምዕራፍ 5 ስልጣንና አወቃቀር ነው። ከዚህ ጋር በተያያዘ ነው የአዲስ አበባ ከተማ ኦሮሚያ ከአዲስ አበባ ማግኘት ስለሚገባት ልዩ ጥቅም ከንቲባ ወይዘሮ አዳነች አቤቤ ከኢቢሲ የኦሮምኛ ክፍለ ጊዜ ፕሮግራም ጋር ማብራሪያ ሰጥቷል የተባለው
ኦሮሚያ ክልል ከአዲስ አበባ የምታገኘው ልዩ ጥቅም ምንድን ነው? ወይም ማግኘት አለባት ብላችሁ የምታስቡት ልዩ ጥቅም ምንድን ነው? መደወል ትችላላችሁ። ሀሳባችሁን በፍጹም ጨዋ ቋንቋ መስጠት ትችላላችሁ። እሺ ላንብብላችሁ ዜናው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናገሩ። ከዚህ ቀደም ክልሉ ከከተማዋ ማግኘት ስላለበት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን ከንቲባዋ ተናግረዋል። ይሁን እንጂ አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጡት ከቢቢሲ አፋን ኦሮሞ ቋንቋ ጋር ባደረጉት ቃለ ምልልስ ላይ ነው። ሆኖም ውይይቱ የተጀመረው በአስተዳደሩ ውስጥ በክልሉ መንግስት ደረጃ ወይም በአስተዳደሩና በክልሉ መንግስት መካከል ይሁን አሁን በቃለ ምልልሱ ላይ በግልጽ አልተጠቀሰም። ከንቲባዋ ከተማዋ ከህግ አግባብ ውጪ በዙሪያ ወዳሉ አካባቢዎች እንዳትስፋፋ ወሰን እንደተበጀላትም ጠቁመዋል። የከተማዋ አስተዳደር በከተማዋ ትምህርት ቤቶች የሚያካሂደው የተማሪዎች ምገባ መርሃ ግብር በክልሉና በከተማዋ አዋሳኝ አካባቢዎች ያሉ ተማሪዎችን ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ ተናግረዋል። አሁን እናንተ ዝርዝሩ በህግ ይወሰናል ተብሎ ክፍት ተደርጎ በአንቀጽ 49 ላይ የተቀመጠው የአዲስ አበባ ወይም የኦሮሚያ ክልል ከአዲስ አበባ የምታገኘው ልዩ ጥቅም ላይ ምንድነው ልዩ ጥቅም የሚለውን እንዴት ነው የምትገልጹት? እሺ ደዋዮች ካላችሁ እናንተ እስክደውሉ በአዲስ አበባ ጉዳይ ላይ ይሰማል? ሄሎ፣ ጤና ይስጥልኝ ወንድሜ። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? አለሁ፣ እግዚአብሔር ይመስገን። እንዴት ነህ? አለሁ። በአዲስ አበባ ጉዳይ ላይ ሀሳብ ለመስጠት ነው። በዋናነት በሱ ላይ ነው። እሺ፣ ምንድን ነው የምትለን? በሱ ጉዳይ ላይ በደንብ ጥሩ አስተያየት እሰጣለሁ። ከዛ በፊት ግን በሶፎንያስ ጉዳይ ባነሳው ጉዳይ አንድ ደቂቃ እና እናትየዋ በጣም አሳዝነውኛል። እኔም አንተ እንደገለጽከው ማግኘት የምችልበት መንገድ ካለ በምን መንገድ መታገዝ አለባቸው የሚለው ላይ ፈርዘር ቢኬድበት ሸገርን እንትን ከተገኘ እንዲሁ በሃይማኖት አባት የሚታገዝበት እንደ ሶሳይቲ ግን እንደው እባካችሁ እስካሁን እየደረሰብን ያለው ማዕት ይበቃናል። ወደ ቀልባችን ብንመለስ እውነት ለመናገር እንደ ሀገር ያለንበት ነገር እሳት የሚያዘንብ ነው። ሰው በዚህ ስቃይ ውስጥ ድርጊቱ ቆሻሻ ነው። የተመሳሳይ ጾታ ጉዳይ ቆሻሻ እንደሆነ ይታወቃል። ግን ሰው ቢታዘንለት በቃ በዚህ ደረጃ አብዶ ራሱን ስቶ ቤተሰቡ እዚህ ደረጃ ላይ ሲደርስ ሰው ቢታዘንለት፣ ለእናትየው ቢታዘንላቸው የርህራሄ ልብ ቢኖረን ያልከው ነገር ላይ እሱ ላይ ኮሜንት ማድረግ እፈልጋለሁ። ከዚህ በላይ አልሄድም። እንደው የሀዘኔታ ልብ ቢኖረን እንደ ሀገር እውነት ለመናገር እንደ ሀገር ሁሉንም ማለት አይቻልም። በከፍተኛ ቁጥር ደረጃ ያለን ፐርሰናሊቲ ከሰማይ እሳት የሚያዘንብ ነው። እስካሁን የደረሰብን ነገር ራሱ አላስተማረንም ገና። እኔ we deserve more than this ብዬ ነው ማስበው። እንደ ሶሳይቲ ከዚህ በላይ ዲዘርቭ እናደርጋለን። ሃይማኖተኛ ነን በተለያየ ሃይማኖት ውስጥ አለን እንባላለን እንጂ ውሸት እውነት ለመናገር በጣም ነው የሚያሳዝነው። ሰው በዚህ ደረጃ ላይ ጨካኝ መሆን አያስፈልግም። ቆሻሻ ነው፣ ድርጊቱ የሚወገዝ ነገር ነው። ፓራራሊ ደግሞ ምን አይነት ልክፍት ነው ብሎ ደግሞ ለዛ ሰው ደግሞ ቢቻል በየእምነቱ መጸለይ ማገዝ ለቤተሰቡም ርህራሄ ማሳየት ያስፈልጋል እና ድርጊቱን በደንብ ነክቶ ስላለፍ ሲጀመር አንድ ሰው ችግር ውስጥ ነኝ ያለሁት አግዙኝ እያለ ድንጋይ ሊወረወርበት ይችላል።
ይሄ ጤነኝነት በጣም ነው የሚያሳዝነው ቴዶ በጣም ነው የሚያሳዝነው ጨካኝነት ለዚህ እኮ ነው የሚገርም ነገር ሃይማኖት አለ ሀገሪቷ ላይ ነገር ግን ምንድነው እሱ በየእምነቱ ከላይ ከአናቱ ጀምሮ በየእምነቱ ያለው የዘረኝነቱ የጥላቻው የዝርፊያው የምኑ በየሁሉም ሃይማኖት ኦርቶዶክስ በለው በእስልምናው በለው በፕሮቴስታንቱ በለው ቀማኛ ከላይ እስከ ታች ብልሽት ትዝላለ አማኝለ አሳማኝለ ላይ መሪየለ ተመሪየለ ብልሽት ያለኮ ሀገሪቷ እኮ በቃ በክት እኮ ያለ ነው ለመናገር እኔ ሳት ያዘንባል ይሄ ሁሉ ያደረሰብን ነገር ራሱ በቂ አይደለም ሌላ ማት የሚያስመጣብን ነው እውነት ለመናገር በየእምነታችን ወደ ላይ ዚዮ ብለን በየእምነታችን በየሁሉም ወደ ራሱ ተመልሶ ንስሐ ካልገባን በስተቀር ሌላ ተጨማሪ ማአት ጆሮጭው የሚያደርግ ነገር የሚያስመጣ ነው ጨካኞች ነን እውነት ለመናገር ምን ጥያቄ ነው ዲያሳዘኑ ምኝናት እሱ ስራው ያሳዝንም ሰው እኮ ይወለ ድርጊቱን ተኮንንና ለሰውየው ደሞ እኮ ታዝንለታለ እንደ እምነት ደሞ ተጸልይለታለ ገብቷል አይደለ ማን ምን እንዲሆን የወለደ ልጅ ነገ ምን እንደሚሆን ምን ያውቃል ራሱስ ምን የሰው ልጅ እኮ በህይወት እስካለ ድረስ መጨረሻው አይታወቅም ነገ ይሄ ተመልሶ ተጸጽቶ ንስሐ ገብቶ የተሻለ ህይወት ሊኖር ይችላል በሱ ላይ የሚፈርደው ደግሞ ነገ ከሚስቱ ከልጁ ከናቱ ሌላ ነውር የሆነ ነገር ውስጥ ሊገባ ሊኖር ይችላል እኔ አንድ ሰው አሳውሳለሁ ሁሉ ጊዜ በሰው የሚፈርድ ልጅ መጨረሻ ላይ ከናቱ ወልዷል የሚገርም ነገር ማቆው እውነተኛ ታሪክ ነው ደብረ ዘይት ላይ ከናቱ የወለደ ልጅ አቃለው በጣም በሰው የሚፈርድ ልጅ ነው አባትየው ከሞተ በኋላ እናትየው እብድ የሆኑ ራሳቸውን ቦታውን ሁሉ መጥቀስ ይችላል አስፈላጊ አይደለም አባትየው ከሞተ በኋላ እናትየው እንደብድ ሆኖ ራሳቸውን ሲስቱ እናትየው ለማጽናናት ይያለ ከናቱ ጋር መተኛ ጀመረ ፋይናሊ ባልታወቀው ሁኔታ ከናቱ ጸነሰ የሃይማኖት አባት ጋር ጉዳዩ ደርሶ እንዳያስወጡ ነፍስ መግደል ነው ተባለ ያ ሁሉ ነገር ልጁ እንደዚህ በቃ የሰው ጉዳይ እየተከታተለ በሰው የሚፈርድ ነው እንዳይፈረድባቸው አትፈርዱ የሚለው መጽሐፉ ይሄንን ነው ማን ምን እንደሚሆን አይታወቅም ኃጢያቱን ነው ግዛለን ድርጊቱ የተወገዘ ነው እዛ ሀገር ላይ የሚያስፈልግ አይደለም ገብታ ቆሻሻ ነው የትም ዓለም ላይ የሚወገዝ ነገር ነው ግን ርህራሄ ያስፈልጋል ይቅርታ ልብ ያስፈልጋል ማዘን ያስፈልጋል የኛስ መጨረሻ መቼ ታወቀና ነው ማን ምን እንደሚሆን ምን ታውቆ ነው ገብቷል አይደለ ትክክል ቴንክ ዩ ቴዲ በጣም ስላነሳ እዚህ ላይ ይሄንን ከሰጠው በኋላ ወደዚህኛው ወደ ሲሪየስ ጉዳይ ልምጣ እሺ እኔ እዚህ አዲስ አበባ ላይ ዙሪያ ላይ ካሉ የቱለማ ኦሮሞ ቤተሰቦች አንዱ ነኝ እሺ ገብቷል አይደለ ለዚህ ማስተያየት ለመስጠት አንዱ the right person ነው ማስበው ነኝ አዲስ አበባ ዙሪያ ላይ ያሉ ኦሮሞዎች በጀመረ ትላንትም ዛሬም እየተገፉ ያሉት በራሱ በኦህዴድና በመሰል ባለስልጣናት ነው ትላንትም በወያኔ ጊዜ ዛሬም መሬት የሚነጥቁት ከራሱ አብራቸው ወጡ ሰዎች ናቸው ገብቷል አይደለ ተገቢውን ነገር ቦታውን ሲለ ኮምፐንሴት አይደረግም አካባቢው ላይ ያለ ሰው አማራም በለው ኦሮሞም በለው ብቻ አዲስ አበባ ዙሪያ ላይ ያሉ ሰዎች የደረሰባቸው ተጽዕኖ አለ እንደ ሰዎች ገብቷል አይደለ እንደ ሰዎች በዋናነት ግን የሚጎዱት በራሳቸው ስልጣን ላይ ባሉ ሰዎች ነው በአብዛኛው ጊዜ ይሄ ነገር የሚደረገው ይሄ መልካም ነገር የሚያደርጉ ፖዚቲቭ የሆኑ ሰዎች በስልጣን ውስጥ የሉም አይባልም አለ ሰው መልካም ሰዎች አሉ ርህራሄ ያላቸው ሰዎች አሉ ነገር ግን ያው ከልዩ ጥቅም ጋር በተገናኘ እየተሰሩ ያሉ ነገሮች ዋጋ ያስከፍላል ይወል ስልጣን ላይ በተቀመጥክ ሰዓት ምንም ነገር ልታረክ ትችላለህ ስልጣን ግን ዘላለማዊ አይደለም አይቀጥልም ልዩ ጥቅም የሚባለው ጉዳዩ በዝርዝር ይወሰናል ይላል 49:4 ላይ በዝርዝር ይወሰናል ተባለ እንጂ የቱ ጋር በዝርዝር እንደተወሰነ አይታወቅም አሁንም ከንቲባም የተናገሩት ያለ ነው በነገራችን ላይ ኢቢሲ ነው ያልኩት ቢቢሲ ቴንክ ዩ አድማጭ ሄዶ ተታቶች እኮ እየተሰሩ ነው ያለው ለምሳሌ ኦሮሚያ ክልል እሺ አዲስ አበባ ማግኘት አለባት ተብሎ የሚታሰበው ልዩ ጥቅም ምንድነው አሁን ምንድነው ብዙ ጊዜ የሚነሳው ነገር ውሃ ከዚህ ነው የሚመጣው ቆሻሻ ነው እዛ የሚደፋው ምናምን እንደዚህ የሚነሱ ነገሮች አሉ ገብቷል አይደለ
አሁን ከኦሮሚያ ክልል ላይ ወደ አዲስ አበባ የሚገባ ነገር ካለ ተደራድረ ልክ ሌላው ነገር እንደሚገባው ልትነጋገር ትችላለህ። እየተሰሩ ያሉ ነገሮች ግን አየህ በዚህ ሳይድ ያለችው አዳነች ማናት ከአርሲ ነው የመጣችው። እኔ እየነገርኩ ያለው እኔ ራሴ የቱለማ ኦሮሞ ነኝ። ገብቷል አይደለ? በአዲስ አበባ ላይ እየተወሰደ ያለውን የፖለቲከኞች አካሄድ ግን አላምንበትም። አማራው በረራ ምናምን እያለ የታሪክ እንትን ሊኖር ይችላል። በሁለቱም ሳይድ የታሪክ እንትን ሊኖር ይችላል። በየትኛውም ሳይድ ሲገነን የአዲስ አበባ ህዝብ ራሱን ችሎ እየኖረ ከአጎራባቹ ጋር በሰላም ስለሚኖርበት ነገር መታሰብ አለበት እንጂ ዛሬ ስልጣን ያዝን ብለው በዚህም ሳይድ ምንድነው የሚባል ተረት አለ ቴዶ አባቱ ዳኛ ልጁ ቀማኛ ይባላል። ገብቷል አይደለ? አባቱ ዳኛ ልጁ ቀማኛ። ሽመልስ ማን ነው? አዳነች ማን ናት? የዘር ፖለቲካ ቀርቷል። ውሸት አልቀረም የዘር ፖለቲካ በደንብ ነው እየጦዘ ያለው። ትላንትና ያቀረብካት ሻርን ላይ እየተደረገ ያለው ነገር ምንድነው? ከዚህ በላይ ጆሮ ጮው የሚያደርግ ነገር አለ እንዴ? አንድ ሚዲያ ላይ ቀርባለች። አንተ ጋር አይደለም ሞገስ ጋር ነው ቀርባ የነበረችው። አዲስ አበባ ቀድሞ የነበረው ነገር ሰፍቷል፣ ጠቧል፣ ምናምን የተለያየ ነገሮች አሉ። በየጊዜው የሚደረጉ ስተቶች አሉ። ነገር ግን ለራሱ ለኦሮሞ ማህበረሰብ ዋጋ የሚያስከፍለውን ነገር ነው ያደረጉ። ስልጣን ይዘናል ብሎ ስልጣን ላይ ያሉ ሰዎች ልብ ቢሉ ይሻላቸዋል። ትላንትና የወያኔ ሰዎች ስልጣን ይዘው ባደረጉት ነገር ለማህበረሰባቸው ተረፉ። ይሄ ለጻድቃን ይወረድ ለኃጥአን ይወረደ ለጻድቃን የሚባል ነገር አለ ቴዶ። እኔ በጣም የሚያመኝ ነገር ስለሆነ ነው በዚህ ጉዳይ ላይ አስተያየት ለመስጠት የገባሁት። እሺ ለምሳሌ ኢሬቻ ይከበራል። የኢሬቻ በዓልን ማንቀበለው ሰዎች አለን። እንደ ባዕድ አምልኮ የምንቆጥረው ሰዎች አለን። አንዱ እኔ ነኝ። ይሄ ታንክስ ጊቪንግ ነው ምናምን የሚለውን አልቀበልም። ካልቸር ነው ብሎ ደግሞ የሚቀበል ካለ መብቱ ነው። ነገር ግን ኢሬቻን ስልጣን ስለያዝክ አዲስ አበባ ላይ በመንግስት ገንዘብ ፋይናንስ እያደረግ ገብቷል አይደለ? በየወረዳና በየክፍለ ከተሞች ገንዘብ ፋይናንስ አድርገ ባንዲራ ሰቅለ ከተማው የሁሉም ሰው አይደለ? የፕሮቴስታንቱም የኦርቶዶክሱም የሙስሊሙም የሁሉም ነው። የኢሬቻ በዓል ሲከበር እያንዳንዱ ጽፈት ቤት በባንዲራ ዲኮር እየተደረገ ገንዘብ ተመድቦ ልብስ እየተሰጣ ይከበራል። ነገ ይሄ ቢቀየር አይቀጥልም። ገብቷል አይደለ? አይቀጥልም። ነገም ሺዓመት ስልጣን ላይ የሚኖር ሰው የለም። በልኩ አየህ፣ በልኩ ለእያንዳንዱ ሰው በልኩ። አሁንም እሺ ቦታ ሲሰፋ ይሄ ልዩ ጥቅም የሚሉ ነገሮች ሌላ መዘዝ። አሁን ለስልጣን ስላለ ቋንቋ ሰው መማር ጥሩ ነው። እኔ ሁለቱም ቋንቋ እጠቀማለሁ፣ አማርኛም ኦሮምኛም እናገራለሁ። ገብቷል አይደለ? ፈልጎ እንዲማር ማድረግ ስትችል በግድ እየጫንክበት ኦሮምኛ ከአማርኛ ጋር ብሔራዊ ቋንቋ ቢሆን ሀገሪቷም ትጠቀማለች፣ ሰውም ይጠቀማል። ነገር ግን በፍላጎት ላይ በኢንተረስት ላይ ቋንቋም ይሁን የኢኮኖሚ ጥቅምም ይሁን ሌሎችም ነገሮች ቢሆኑ ነገ በሚያዘልቅ ሶሳይቲን በሚያኗኑር ሁኔታ ካልሆነ በስተቀር ዋጋ ያስከፍላል። እየተሰሩ ያሉ ነገሮች ከልዩ ጥቅም ያለፈ በጣም መጥፎ ነገሮች ናቸው እየተሰሩ ያሉት። ከልዩ ጥቅም ያለፈ ስራ ኦልሬዲ እየተሰራ ነው ያለው። እሺ ከልዩ ጥቅም ያለፈ ስራ እየተሰራ ነው ያለው። እሺ ከልብ አመሰግናለሁ አድማጫችን። ለሌሎች ሰዎች እድል ልስጥ። እግዚአብሔር ያክብርልኝ። ቴንክ ዩ አሜን። እሺ አዲስ አበባ
ልዩ ጥቅም የሚባል ነገር አይሰራም ባይዘው እንዴ አንተም ሰው ወይም ሰርቶ ነው ልዩ ጥቅሙን ማግኘት ያለበት በምንድነው ሰርቶ ነው መሆን ያለበት በቃ ያለውን ነገር ተጠቅመው አውጥቶ ነው በጉልበቱ ማግኘት አለበት እንጂ ዝም ብሎ ለምሳሌ አንተም እኔም አለን በቃ ጉልበት እንድሪያም ደግሞ ይሄ ደግሞ ከምር ተነስቶ ኢትዮጵያ እንዴት ነው ታዲያ ኢትዮጵያ ስለምትችለው ኢትዮጵያን እኩል የሆነ ጥቅምና እኩል ሁሉም ማለት በዜግነታቸው የሚያገኙት ነገር እነሱም እኩል ነው ማግኘት ያለባቸው እንጂ ላይክ እነሱ ልዩ ጥቅም ይባለው አያስኬድም አንደኛ ይኖ እንደ ሀገር ለወደፊት እንኖር ቢባልኩ አይቻልም ይሄ አንዱን ረጥቆ እኔ ወደ በላይ ልውጣ እንደ ማለት ነው አንተን ከታች አርቄ እኔ እንትን ያርቄ እኖርባለሁ እንደማለት ይሄ ደግሞ ማን ነው ዝም ብሎ ሊረዳ አሁን ለምሳሌ ልዩ ጥቅም ሲባል ፖለቲከኞች በኦሮሚያ በኩል ያሉ ፖለቲከኞች አዲስ አበባ የአፍሪካ መዲና ናት የኢትዮጵያ ዋና ከተማ እንደመሆኗ መጠን ለምሳሌ ከኦሮሚያ ክልል የሚሄድ ውሃ አለ መሬቱ ተወስዷል ድጋሚ ተረፈ ምርቶች ከአዲስ አበባ የሚወጣው ወደዛ ወደ ክልሉ ነው የሚሄደው እነዚህን በሙሉ ከግምት አስገብቶ ክልሉ ኮምፐንሴት ሊሆን የሚችልበት ወይም ደግሞ ሰብሲዳይዝ መደረግ ካለበትም ድጎማ ማድረግ የፌደራል መንግስት ወይም አዲስ አበባ ከተማ ራሱ መስተዳደር እንደመሆኑ መጠን ኦሮሚያ ክልል ላይ አመታዊ በጀት ሲሰላ በተወሰነ መንገድ ድጋፍ ማድረግ አለበት የሚለውን ያነሳሉ በዚህ ተስማማለህ አልስማማም ፎር ኤግዛምፕል አሁን ያልሁ ነገር አሪፍ ነው ገባ ከመሬት ይሄዳል ከኦሮሚያ ክልል ሳይሆን ከግለሰቦች ነው ይሄድ ያለው ኦሮሞዎች ሳይሆን ኦሮሚያ ክልሉ ሳይሆን የሚያገኙት ግለሰቦች ማግኘት አለባቸው አየህ ዳዎች እየተፈናቀሉ ኦሮሚያ ክልል ያሉ ዳዎች ይፈናቀላሉ ወደ አዲስ አበባ ይገባል ግን እነዛ ዳዎች የገንዘብ አይነፋቸው መሆን ያለበት ባለቤቱ አለ እዛ ጋር ዳ አለ እየተፈናቀለ ያለ ዳ ግን አለ ግን ያንን ያገኘው ለዛ ነው መታገል የሚያስፈልገው because ቦታውን ሲቀማ ለራሱ ምትክ መሰጠት አለበት እንጂ እንደ ክልል አይደለም ሆነ ያለበት እንደ ክልል አይደለም እኮ መሬቱ እኮ ክልሉ እንዳጠቃላይ ክልል ቢሆንም ግን እዛ መሬት ላይ ግለሰቦች አሉበት ባለቤቶች አሉበት እኛን ሲቀሙ ወደ አዲስ አበባ ሲገባ ዝም አይደለም እነዛ ሰዎች ተፈናቅለው ነው እነዛ ሰዎች የተሄዱ ማግኘት ያለባቸውን ነገር ማግኘት ያለባቸው እነዛ ሰዎች እንጂ ኦሮሞ ክልሉ አይደለም ግለሰቦች አሉ ከዛ ቦታ የተፈናቀሉ ከዛ ቦታ እየተፈናቀሉ የሚሰደዱ ሰዎች አሉ የተሄዱ እነዛ ሰዎች ግን እነዛ ሰዎች ሳገኙ ለኦሮሞ ይባላል ኦሮሞ ብሎ ማን ነው የሚወስደው እነዛ ባለስልጣኖች እነዚህ ባለስልጣኖች ግን ትክክለኛ እንትን ቢታገሉ ከሆነ ለነዛ ሰዎች ነው መስጠት ያለባቸው ምክንያቱም መሬት ሲሄድ ለምሳሌ አንድ ግለሰብ መሬቱን ሲነጠቅ የዛ ምትክ መስጠት አለበት ለምሳሌ በህዋት ጊዜ ብትሄድ አንድ የሆነ ነገር እንትን ሲል እዛ ሰው ምትክ ይሰጠዋል ብር መስሪያ ይሰጠዋል ልክ እንደዛ ነገር ነበር አሁን እንደዛ የለም ዝም ብሎ ነው እንትን ይሰደ ምንም ምትክ ምንም ነገር የለውም አሁን ላይ እሺ ማግኘት ግለሰቦች ማግኘት አለባቸው it's not about like እንደ ኦሮሚያ ሳይሆን እሺ እንደዛ ነው ምን ያለበት እሺ ከልብ አመሰግናለሁ አድማጭ እሺ thank you እግዚአብሔር ያክብርልኝ thank you እሺ ሌላ ሰው ጤና ይስጥልኝ ሄሎ ጤና ይስጥልኝ ሰላም ነው ወይ እንዴት አለ ሰላም ነው እግዚአብሔር ይመስገን እሺ ምን ትላለህ አንተ በአነሳነው ጉዳይ ላይ ኦኬ ታንክ ዩ ቴዲ እንደ ማንኛውም ሁሉ ጊዜ ጥሩ ፌር የሆኑ ነገሮችን ታነሳለህ ታወያያለህ በተረዳ መልኩ እኔም በዚሁ ቅርብ አጠገብ ስላለው ከታተላለውና ያነሳው ኢሹ በጣም ወሳኝና ለብዙ ጊዜ መታየት ያለበትና ሲታይ የነበረ ጉዳይ ነው በእኔ መረዳት ወደ ፖይንቱ ስገባ የስ ማግኘት አለበት ባይ ነኝ ለምን እንዴት የሚለው አሁን ከኔ በፊት ሲል የነበረው ኦሮሞ ሲባል አሁን እዛ አካባቢ ላይ እንበልና ወይ ፊቼ ወይም እዛ አካባቢ ላይ አንድ አማራና አንድ ኦሮሞ ጎረቤት ሆኖ ኑሮ ለኦሮሞ ተሰጥቶ ለአማራው እንዲከለከል አይደለም እንደዛ አይመስለኝም እኔ አስተሳሰቡም ሲጀመር
ለኦሮሚያ ክልል ልዩ ጥቅም ማግኘት አለበት በአዲስ አበባ ዙሪያ የሚለው አስተሳሰብ ክልሉ ነው ወይም እዛ አካባቢ ያለው ነው ህብረተሰብ ነው ጥቅም ያገኝ። ለምን አዲስ አበባ ቆሻሻውን የሚያፈሰው ወደዛ ክልል ነው። አዲስ አበባ ላይ የሚደረገው ሁሉን በአራቱ አቅጣጫ የሚመግበው ቆሻሻውን የሚያፈስበት ብዙ ነገሮች የሚያደርግበት እዛ ነው። ሲሰፋም ያን ማህበረሰብ የገፋ ነው የሚሰፋ። አዲስ አበባ የሁላችን ነን እንላለን፣ ትክክል። እኔ ባህር ዳር ወይም እኔ መቀሌ ነው የምኖረው፣ እጠቀምበታለሁ። ግን የኔን ቦታ ወይም የኔን አጥር ገፍቶ አልሰፋም። አጥሬን ገፍቶ እየሰፋ ያለ እኔን የወሰደ ያለ እኔን አዲስ አበባ ዙሪያ ያለሁት በዛ ክልል ውስጥ ያሉትን ሰዎችን ነው። የኦሮሚያ ክልል ልዩ ጥቅም ማግኘት አለበት ሲል በእኔ መረዳት ማንኛውም በዛ ክልል ውስጥ የሚኖር ሰው በክልሉ አመራር መልክ ፈሳሹ ይደርሳል ማለት ነው። ጥቅሙ ይታዝለታል ማለት ነው። ምክንያቱም አንተ እንደምትኖረው ከተማንኛውም ትላልቅ ከተሞች አጠገባቸው ያላቸውን ዙሪያቸውን ቆሻሻ ፍሳሻቸውን ባካፕ ያደርጓቸዋል። ባይ ኤኒ ሚንስ ባካፕ ያደርጋቸዋል። ምን ይሁን እንዴት ይሁን ምን ይሰጥ የሚለው የራሳቸው ስራ ነው። ግን it has to be recognized and these people has to be compensated። እኔ አዲስ አበባ ሙሉ የሚፈሰው ቆሻሻ የሚወጣው ነገር የሚመግበው የሚወስደው ዛፍም ይቁረጥ that's all that area ግን የሁሉ ሀገር ነች፣ የሁሉ ህዝብ ነች፣ የኢትዮጵያ ህዝብ ነች። በዙሪያ ያሉ ሰዎች ግን ሲሰፋም ይጎዳሉ። ቆሻሻ ፍሳሹን የሚያወጡበታል፣ ኬሚካሉን ምዛን የሚወስደው ኢንዱስትሪ ምዛን የሚሄደው። so these people has to be compensated in another way directly or indirectly የሚል አመለካከትና እምነት ነው ያለኝ። እሺ ከልብ አመሰግናለሁ አድማጫችን። እሺ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ሌላ ሰው የመጣ ነው። እሺ ላስገባ። ሄሎ ጤና ይስጥልኝ። ድጋሚ መጣው። ይቅርታ አድርግልኝ። ችግር የለም ችግር የለም። እሺ አዲስ አበባ ከኦሮሚያ የምታገኘው ጥቅም ወይም ኦሮሚያ ከአዲስ አበባ የምታገኘው ጥቅም ይሄ ሁሉ በጣም በጣም ልብን ያለንበት ሁኔታ ወደፊት ይለወጣል። የኔ ተስፋ ያ ነው። ክልል የሚባል ነገር ይቀርና ወይ እንደ ድሮ ኢሉባቦር፣ ወለጋ፣ ጎጃም፣ ጎንደር ተብሎ ያ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም ይሄ ነው በቃ ይሄ የኔ ድንበር ነው ከኔ አትለፍ፣ ይሄ የኦሮሞ ነው ያ የአማራ ነው ድንበሬን ገፋ የሚለው ነገር ይቀራል ወደፊት። አሁን ለምሳሌ ትልቁ ኤርፖርት ደብረ ዘይት እየተሰራ ደብረ ዘይት ስሙ ተቀይሯል መሰለኝ፣ ይቅርታ ይደረግልኝ። ቢሾፍቱ ኦኬ፣ ቢሾፍቱ አየር ማረፊያ እየተሰራ ነው። ይሄ አየር መንገዱ እና መንግስት እና የአሜሪካ እንትን ይሄ ምንድነው የሚባለው ድርጅት ይሄ ፕሌን የሚሰራው ቦይንግ የሚሰሩት ማለት ነው። እነሱ በኦሮሚያ እንትን ስር ሳይሆን በኢትዮጵያ በመንግስት ስር ነው፣ በሴንትራል ገቨርንመንት በኩል የሚመጣ እርዳታ ነው እና ብዙ ከአይኤምኤፍ የሚመጣ እርዳታ አለ። ብዙ ነገር ሊመጣ ይችላል። ያንን መንግስት እንደ ሁኔታው ለክልሎች፣ ለኦሮሚያ፣ ለሌሎች ያከፋፍላል ማለት ነው። ይሄ ራሱ ትልቅ ጥቅም ነው እና ይሄ ኤርፖርቱም ደግሞ ያስተሳስራል። ይሄ የኔ ነው እንግዲህ ኤርፖርቱም የኔ ነው ማለት አይችልም ኦሮሚያ ክልል አይደለም እንዴ? ያ ወደ አንድነት ያመጣናል። ይሄ የኛ ነው የሚለው ይመጣል፣ የኔ ነው የሚለው ቀርቶ ማለት ነው። ያንን ለመናገር ነው። አመሰግናለሁ። እሺ ቴንክ ዩ። እግዚአብሔር ያክብርልኝ። እሺ ቻው። እሺ ክብራትና ክብራን ድምጽ ይሰማል? ኦኬ ድምጽ 1 2 3 1 2 3 በዚህ ጉዳይ ላይ ነገና ከነገ ወዲያ ቀደም ሲል እንደነገርኳችሁ ጤና ይስጥልኝ። ሄሎ ይሰማል? ጤና ይስጥልኝ። ቴዲ ይሰማል? እሺ ምን ትላለህ በተነሳው ጉዳይ ላይ? ኮሜንት ለመስጠት ነው። ፈርስት ኦፍ ኦል ያው ካድሬዎች እና አንዳንድ ጊዜ ለኢቭን የመንግስት ባለስልጣናትም ከአዲስ አበባ የሚመጣ ኦሮሚያ ላይ ቆሻሻ እንደሚደፋ ያደርጉታል እንጂ ነገሩን
በትክክለኛው ብናየው ቆሻሻን ማስወገድ መቻል ትልቅ የስራ ሴክተር እና የስራ ፈጠራ ነው። ቆሻሻ ሲደፋ በነፃ አይደለም። ስፔሻሊ አሁን ሪሳይክል የሚደረግ ነገር ኤነርጂ ራሱ የሚወጣው ከዌስት የሚጣሉ ነገሮች በተለይ አሁን የመጪው ትውልድ ምንድነው የሚያደርገው? የኃይል ምንጭ ነው ሪሳይክል የሚደረግ ትልልቅ ፕሮዳክቶች የሚወጣው ነገር ነው። እንደዚሁ የካድሬን ወሬ ይዘን ዝም ብለን ኦሮሚያ የቆሻሻ መጣያ ሳይሆን ቆሻሻ ዌስት ማኔጅመንት ወይም ደግሞ ቆሻሻን ማስወገድ ትልቅ የስራ እድል የሚፈጥር ነገር ነው ለኦሮሚያ ክልል ራሱ ማለት ነው። ነምበር 1 ቆሻሻ ሲቀበሉ ከፍተኛ ክፍያ ኦፍ ኮርስ ይደረጋል። 2 ደግሞ ሪሳይክል እየተደረገ ለወደፊቱ ትልቅ ብራይት የሆነ ነገር ነው የምናወራው እና በጣም ቆንጆ ነገር ነው። we have to see the positive side of it እና ብራይት ለሆነ ሰው ትልቅ የስራ እድልና የስራ ፈጠራ ነው። ወደ አዲስ አበባ ዙሪያ ያለ ገበሬዎች ወይም ኦሮሞዎች ይጠቀማሉ አይጠቀሙም? በከፍተኛው ይጠቀማሉ። ምክንያቱም ለምሳሌ አንድ ኢሊባቡር ያለ ገበሬ አንድ ኩንታል ምርቱን በ1000 ብር ቢሸጥ አዲስ አበባ ዙሪያ ያለ ገበሬ በ3 በ4 በ5 ጥፍ ነው የሚሸጠው። ምንም አይነት ዌስት የሚሆን ነገር የለም። በትልቅ ከተማ ዙሪያ ያሉ ገበሬዎች ከእህል አንስቶ ጭዱ ይሸጣል። እንትኑን ምርት በማያመጡ ሰዓት ደግሞ በከተማ ዙሪያ ያሉ አትክልት ለሚያለሙ ሰዎች መሬታቸውን ያከራያሉ። ለአለባ ልማት ለተለያየ ነገር ያለው ቫልዩ በጣም ሃይ ነው የሚሆነው። ሌላውን ተውትና ይሄ እበት ኩበት የሚባለው ነገር ሳይቅ ቫልዩ ይሰጠዋል ማለት ነው። በአዲስ አበባ ዙሪያ ወይም በማንኛውም ትልቅ ከተማ ዙሪያ ያሉ ገበሬዎች በጣም ተጠቃሚዎች ናቸውና ዝም ብለን ይሄ እኛን ሰብራት ሊያባሉ የሚፈልጉ ዝም ብሎ ፕሮፓጋንዳ የሚነፉትን እና ዝም ብሎ የካድሬ ወሬው ሳይሆን ያለውን ሪያሊቲ እና the bright future እና የሚፈጥረውን የስራ ኦፖርቹኒቲ ወርቃማ የሆነ እድሉን ጤናማ አእምሮ ጤናማ አይን ላለው ሰው it's a great opportunity ለማለት ነው። አመሰግናለሁ። Thank you። እግዚአብሔር ያክብርልኛል ማጪ። እሺ አሜን። ቻው። እሺ ክብራትና ክብራን ስልኩን ዘግቼዋለሁ። ብዙዎቻችሁ ደውላችኋል። በዚህ ጉዳይ ላይ ያላለቀ ጉዳይ ስለሆነ አንቀጽ 49 ላይ የተቀመጠውን ከንቲባ ዝርዝሩ በህግ ይወሰናል የሚለውን እንዴት ያለ ጥቅም የሚለውን ነገ ከነገ ወዲያ ወስነው ወደ እናንተ ሲያቀርቡት ወይም ደግሞ አሁን ባለበትም ነባራዊ ሁኔታ ነገና ከነገ ወዲያ የምንወያይበት ይሆናል። ከማህበራዊ ጉዳይ አንስቼ እስከ ፖለቲካዊ ነክ ጉዳዮች ወደ እናንተ አድርሼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋናዬ ይድረሳችሁ።